አሰላሙ አለይኩም ወራህመቱላሂ ወበረካቱ። መሪም ነኝ ከመዳም ኩሽና። እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ደግዬ ናችሁ ወይ? ሼፍ መሪም ቆቤ ራሱ እኮ ሼፍ ነው የሚያስመስለኝ። ያቺ ሼፍ ማሊያና ደስ ስትል ግን ሀቂቃ ማለት የህፃን እንትን ነች። በነገራችን ላይ ዛሬ አይኔ ሁለቱም ማለት ነው ወግድ ባሳር የተገለጠው አሁን ራሱ ሻይ አድርጌበት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ለይል ረመዳን 21 ሌሊት ያዝነው አላህ ሱብሃነሁ ወተዓላ ለይለቱል ቀድር ከተወፈቀት ባሮች አድርግ። እናንተ ቆራጥኩት ጨርቄን ማለት ነው። እዚህ ጋር ንቀርጎ ስለሚይዘኝ ይሄኛው ደም ይቆጠራል ማለት ነው። በጣም ይዘኝ ስለነበረ ከዛ ስቆርጠው ደግሞ ንክር ማለት ጀመረ። እንትሪቱ እዚህ ጋር መታንቀዋ ስለተቆረጠኝ ማለት ነው። እና አልተገረኝ ያልከኝ እናትዬ ሱዳን ያስመሰልኩታ ምን ነው ሸዋ መጨነቅ መጠበብ ብዬ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ ወይ? እንዴት አድርጎ ይዟችኋል? ሰሞኑን ጠፋሁ። ሀቂቃ ቪዲዮ እየሰራሁ አይደለም። ማታ ዝም ብያው እንዲቆጥርልኝ ዝም ብያለ አይደለ ረሳችሁ ተሚለው ብዬ ነው ቡጭርቅርቅ እያልኩ ራሱ የምለቀው ማለት ነው። ሰው ከመቀመጥ ይሻላል ማላመጥ አይደለም የሚባለው። እና እንዴት ናችሁ? ደግዬ ናችሁ? አማን ናችሁ? ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። ያው እንግዲህ ሱራችን እየሰራን ቁም ነገርም እናወራለን። ተስፋነ ታላ ከመጥፎ ነገር ይጠብቃል ልጆችዬ። በተለይ ደግሞ ወጥቶ ከመቅረት ማለት ነው። ወጥቶ መቅረት በጣም እየበዛ ነው። ምክንያቱም ስደት እኔ እንጃ ከምነግራችሁ በላይ እኔ አሁን ላይ እፈራለሁ። ከስደት መልስ እቆያለሁ ወይስ ቶሎ ሞታለሁ የሚለው ነገር ያሳስበኛል። ሞት ሀቅ አምናለሁ፣ ግን አብዛኞቻችን ልጆቻችን ከስደት መልስ ብዙም አይቆዩም። እርግጥ አላህ የከተበልን ቀደርላህ ነው። የተጻፈ ከላይ የተጻፈ ያላ ተቃለው ቀደራና ቀደር የሚጻፍልን በ4 ወራችን አሊያም ደግሞ ተቅሪበን በ3 ወራችን ይመስለኛል ባልሳሳት ማለት ነው። ምክንያቱም ባላህ ቀዳና ቀደር አምናለሁ። አላምንም እያልኩኝ አይደለም፣ ግን ያው ከመፍራት የተነሳ አንጻር ይመስለኛል። አለ ኩል ሐል አላህ ሱብሃነሁ ወተዓላ ኸይር ነገር ይሻልን። ወጥቶ ከመቅረት አላህ ይጠብቀን፣ ከበሽታም አላህ ይጠብቀን። የታመመን አላህ ያሽረው፣ የሞተን ደግሞ አላህ ሱብሃነሁ ወተዓላ ምሕረቱን ለግሶት ከጀሃነም እሳት ወደ ጀነት አላህ ያስገባው። በዚህ ሸህር ረመዳን ኢንሻአላህ ያ ረብ ስሞልቶታል፣ ተርፎታል። ለኛ እንደ ሰዎች አይደለም ሀቂቃ ማለት ነው። አላህዬ እኮ ለኛ ያረገልን ነገር ቢበዛ እንጂ ያጎደለብን ነገር አይበዛም። እውነቴ ነው። እስከ ወንጀሎቻችን አሚን ብሎ ተቀብሎናል። የሰው ልጆች ቢሆን የራሳችንን ትንሽ ቀዳዳ እየፈለገ በዛ በቀዳዳ ውስጥ ሰፊ ቀዳዳ ለማድረግ መዶሻ ይዞ ነው የሚዞረው፣ አሊያም ደግሞ መቆፈሪያ ይዞ ማለት ነው። አላህ ይየሳል። ወደ ባሪያዬ ከዛሬ ነገ ይለወጣል፣ ይቀየራል፣ እንደነበረ አይሆንም የሚልና ይታገሰናል። እንደ ሰው ልጅ አይደለማ። ፈጣሪ ያው ፈጣሪ ነው። በቃ ትዕግስቱ የሰፋ ነው። ሰፊ አምላክ በጣም ቻይ አምላክ ነው ያለን። ሁሉ ነገር ይቅርብ አምላክ ነው ያለን። እና ምን ልላችሁ ምን ሞት ቢመጣብን አላህ ሱብሃነሁ ወተዓላ አሟሟታችን የሚያሳምረውና ሞት አይቀርም። ግን ቢሆንም አላህ ምሕረቱን እንዲለግሰን ዱዓ ከማድረግ ውጭ ምንም አማራጭ ሌላ የለንም። በተቻለና አቅም አላህ ሱብሃነሁ ወተዓላ ምሕረቱን ይለግሰን፣ ይቅር ይበለን እያልን ሁላችንም የራሳችን የግላችን ዱዓ እናደርጋለን። ወይም ለምንወዳቸው ለሚጠሉንም ለሚወዱንም እናደርጋለን። ምክንያቱም ያ ሰው እየጠላህም ወደደህም አንተ የሚቀንሰው የሚጨምረው ነገር የለም። ግን አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። አላህ ሱብሃነሁ ወተዓላ ከመጥፎ ነገር፣ ከመጥፎ ሴራዎች፣ ከመጥፎ ተንኮሎች አላህ ይጠብቃል። ምክንያቱም
ለጊዜው የሰው ልጅ ሊጎዳ ይችላል። እስከመጨረሻው ግን አይጎዳንም። በነገራችን ላይ እስከመጨረሻ የመጉዳት እንትን የለውም። ኖራብያ አዎ ለጊዜው ብዙ ቀዳዳዎችን ይከፍትላቸዋል ብያቸዋል። የሰው ልጆች ግን አላህ ከእናንተ ጋር እስከሆነ ድረስ እናንተ ተስፋ ሳትቆርጡ አላህን መጠየቅ። አሁን የሰው ልጆች ብድርም ሆነ የሆነ ነገር ሲቸግር በጣም ፈራዋለህ፣ አሊያም ደግሞ ደፍረህ ትጠይቀዋለህ። ግን አላህ ዋጋ የማያስከፍልህን እንደዚህ አድርጌልህ ነበር እኮ ብሎ እንትን የማይልህን አለ አይደለ? ካንተ ምላሽ የሚጠብቀው ከማመስገን አመስግኔ ብቻ ነው እንጂ የሚልክ ተገዛይ ነው እንጂ የሚልክ ሌላ የሚልክ ነገር ወይም የሚልሽ ነገር የለም። አላህ የኛ አላህ የላቀ ነው። ላቅ ያለ አምላክ ነው ያለን። ቻይ ሁሉን ቻይ የሆነ አምላክ አለን። አልሐምዱሊላህ ረብል ዓለሚን። አላህ ሱብሓነሁ ወተዓላ እሱ ይቅር ይበለን። ወላጆች ወንጀላችንን እሱ ይማረን፣ ከማራቸው ባሮቹ ያድርገን፣ ምሕረትን ይለግሰን። ማር ያዘኛውና ማለት ነው። እና የሰው ልጅ ቢሰጥህም ያማርርሃል። እንደዚህ አድርጌልሽ ነበር እንላታለን። አላህ ይሳት ይሆን አላህ ይዘን ተጠየቅ ነው። እሷ አላህ ለምን አልመልስልኝም ብሎ አይጠይቅህም። ተኛ የሚጠበቀው ነፃ የማይከፈልበት ምስጋና አልሐምዱሊላህ ወለከል ሐምድ ወለከ ሽኩር ማለት ነው የሚጠበቅብን። ወላሂ እውነቴ ነው ወዶች፣ የማይከፈልበት ነፃ ምስጋና። የሰው ልጅ አልኳችሁ እኮ ነገርኳችሁ እኮ ብድር አበድሯህ መከራህን ያሳይሃል። መቼ ነው የምትሰጠኝ? እንደዛ አድርጌልህ እያለ የእሱን ውለታ ሲቆጥርብህ ነው የሚውለው የሚያድር። አላህ እየሳት ሆነ አደረገልህ። ባሪያዬ የተረገ ዛሬ ይመለሳል ብሎ ይታገሰሃል። መጥፎ እንኳን እየሰራህ እያየ ነው እያወቀ ነው ገና በውስጥ የምታቅደውን ያውቃል እንኳን የምተገብረውን ማለት ነው። እና አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። አላህ ካለ በቂ ነው። ከሰው ምንም አትጠብቁ። ከሰው ሳይሆን ከጀሊሉ ከጅሉ። አላህ ሱብሓነሁ ወተዓላ ደግሞ እንግዲህ 10 ቀናቶችን ጽመው ከሚጠቀሙ ለይለቱል ቀድር ከሚወፈቁት ባሮቹ ያድርገን። ጾማቸው ተቀባይነት እንጂ ኪሳራ ከገቡት ባሮቹ እንዲያደርገኝ አላህን ማጸነዋለሁ። ውዶች ለእናንተም ለኛም አላህ ኸይር ነገር ይሻልን። ያው እሱ ሁሉ ሰራ ነው። ሽንኩርቴ ምናምን እያዘጋጀሁ ነው ማለት ነው ውዶችዬ። እና አላህ ለሁላችንም ኸይር ነገር ይሻልን ነው የምላችሁ። እውነቴን ነው ውዶች። ስሞቶታል ተርፎታል። አላህዬ ለኔ ያላደረገልኝ ነገር የለም። ምክንያቱም ያደረገልኝ ነገሮች ለኔ ብዙ ናቸው። አልሐምዱሊላህ በህይወት መኖሬ ራሱ እኮ አንድ ጸጋ ነው። በጤንነት ቁሜ ወይኔ እያልኩኝ እግሬንም እያወዛወስኩ ብህን መስራቴ ብተኛሳ ለሰው ምጣረው ሆነው ቁሜ ሳይሄድኩኝ ቢያመኝ ምንም አይደለም። እሱ በቸርነቱ አቁሞኛል፣ አኑሮኛል። አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። አላህ ሱብሓነሁ ወተዓላ ከስደት አውጥቶን አላህ ሱብሓነሁ ወተዓላ ሀገራችን ሄደን ልጆቻችንን ድረንኩ ለኔ ልጆች አይተን እምንሞት ያደርገን እንጂ በከንቱ ደግሞ ሰው ሀገር ላይ የምንቀራ ያደርገን ውዶችዬ እላችኋለሁኝ። አላህ ሱብሓነሁ ወተዓላ እኔ እንጃ እቺን ሮመዳን አልፋ ሌላኛውን ሮመዳን ደግሞ በሀገራችን ላይ የምንመኘውን በሀገራችን ላይ እዙ የሚመኙት ደግሞ እዙ ያርግላችሁ ውዶችዬ። ዱአ አድርጉልኝ በተቻላችሁ አሁን ዱአ እንደራረግ። አላህ ሱብሓነሁ ወተዓላ ኸይር ነገር ይሻልን። ያሰብነውን የሙራዳችንን የቅዲያችንን አላህ ያሳካልን ውዶችዬ፣ ያሳካላችሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬዋ። ሰላማችሁ ይብዛ። አላህ ይወፍቃችሁ። ለይለቱል ቀድር እንግዲህ እነዚህ 10 ቀናቶችን የምንጠቀምባቸው ያድርገን። ከወንጀል አላህ ያርቀን። እኛ ብዙ ሰፊ ወንጀሎችን ልንሰራ እንችላለን። አላህ ጀሊሉ ምረትን ያቃል፣ ምረት ያድርግልን። እሱ ቸርነቱ በኃያልነቱ ምረትን ይለግሰን ኢንሻአላህ ያ ረብ። ለሁላችሁም አላህ ሱብሓነሁ ወተዓላ የልባችሁን የሙራዳችሁን የቀልባችሁን ያሳካላችሁ። ያላገባ የሚያግባ፣ ያልወለድ የሚውለድ፣ መሄድም የሚሄድ፣ ማግኘት የሚያገኝ ያግኝ፣
ጤናም የሌለው ጤና ያገኝ። ያ ረብስ ሞልቶታል ተርፎታል። እንደኛ እንደ ሰዎች አይደለም እና እላችኋለሁ። ወዶችዬ እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ። ኧረ ሼፍነት አፍንጫና ዛሬ ደግሞ ምን ለየው?